አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህን ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምን ቀርበው እኔ ናትናኤል አብርሃምና እኔ ናሁን በየነ ወደ ዜናዎቹ እናልፋለን የወርቅ ጌጣጌጦችን አቅልጦ ገንዘብ የሚከፍለው አዲስ የቴክኖሎጂ ኤቲኤም በሻንጋይ ከተማ አስገርሟል እንግዲህ ወርቅ ተሰጣውና ገንዘብ የሚመልስልህ እንግዲህ ማን ያምናል ነው አሁን ወርቅ ማን ይሰጣል እንግዲህ በሻንጋይ ከተማ ነው ይሄ የተገጠመው አንድ ልዩ የባንክ ማሽን ኤቲኤም ሰዎች ከሚጠብቁት ፍጹም የተለየ አገልግሎት እየሰጠ እንግዲህ በቻይና ላይ መነጋገሪያ ይሆናልና ምንድነው ይሄ ኤቲኤም ጥሬ ገንዘብ ከመስጠት ይልቅ ደንበኞች የሚያመጡትን የወርቅ ጌጣጌጦች ይቀበልና ጌጣጌጥ ማለት አልችልም የወርቅ ጌጣጌጦች ተቀብሎ ጌጣጌጦች ንጽህናቸውን ባጭር ጊዜ ውስጥ ከመረመረ በኋላ ፌክ እንዳይው ማለት ነው ወርቅ ነው አይደለም የሚለውን ከመረመረ በኋላ በ1200 ዲግሪ ሴንቲግሬድ አካባቢ በማቀለጥ ወርቁ የሚያወጣውን የገንዘብ መጠን በቀጥታ ወደ ባንክ አካውንት ያስተላልፋል ሸጥክ ማለት ነው ገብቷል በማሽን ነው የሚሸጠው እዛው ነው ድሮ ሰው አይቶ ምናምን አይደለ ይሄኛውን ቀጥታ ማሽን ጋር ትሄዳለህ ከዛ በኋላ ይገዛሃል እንግዲህ ወርቅ ሰጣው ገንዘብ ነው ይመልስልህ ማለት ነው እኔ እኮ ታውቃለህ እንትኑን የመሰለኝ ወርቁን ከዛ ወርቁን እንደ ገንዘብ ስላይስ አድርጎት ከዛ ትር ማለት ሊቆም ነው ኤቲኤም ኪው ሊልኖር ብዬ ይሄማ ገንዘብ አይደለም ገንዘቡን ነው የሚሰጠው እኔ እንደውም ሳስበው ምን እንደስፈራ ሌቦቹ ገብቷል ሌቦች በ30 ደቂቃ ውስጥ የታለ ይዛው እንኳን ብትጠይቀው ቀልጧል በ30 ደቂቃ ወዲያው ነው የሚከቱት አያጣራም ብዙ ነገሮችን አሁን ጥያቄዎቹም አሏቸው እንግዲህ ይሄ አጠቃላይ ሂደት የሚያጠናቀው በግምት የተባለው 30 ደቂቃ ያክል ነው እንግዲህ በ30 ደቂቃ ውስጥ ምን አይነት የወረቀት ስራ ወረፋም እንደማያስፈልግ ተገልጿል ይሄ ማለት እንግዲህ ወርቁን ወደ ገንዘብ የመቀየር ፈጣን ሂደት እንደገና ደግሞ ቅልጥፍና ያለው እንዲሆን አርጎታል ተብሎ መነጋገሪያ አድርጎታል እንግዲህ ፈጠራ ሐሳብ ይዛ የመጣችው ሼንዘን ከተማ የምትገኝ አንድ ኩባንያ ሲሆን ማሽኑ በአንድ የገበያ አዳራሽ ውስጥ ከገጠመችው በኋላ የህዝቡን ቀልብ መሳብ ችሏል ተብሎ አሁን ለኔ ትንሽ ምኑ መሰለም ይከብደው ከባድ ነው አሁን እኛ ሀገር ወርቅ ለመሸጥ ራሱ ሲታሰብ ቤተሰብ ተጣራለህ ከዛ ውይይት አለ እንግዲህ ቸግሮናል ብለ ጀምራ ሩቦናል ትዝታ እንደሆነ እናቃለን አስረድተ ለቤተሰቡ ይሄን ወርቅ ከዚህ በኋላ እናየው ብለን ምሽጥ ወርቅ ብዙ ቫልዩ አለው ምናምን ሲሸጥም ክብር ተሰጥቶት እዛ ግን በቃ እኔ መረረቀን ብለ ከተርገቻው ወርቅ በጣም ቫልዩ አለው ቫልዩ አለው ከአያት ተዋርዶ ምናምን የሚመጣ ነው እጃዝማች ሲያገቡ የነበረው ቀለበት እስካሁን ለማቅለጥ የለም እንግዲህ የዚህ ማሽን መምጣት የተለያዩ ሰዎች ብዙ ነገር ብለዋል ብዙ ሰዎች አገልግሎቱ ያመጣው ምቾትና ግልጽነት አድንቀዋል ሌሎች ደግሞ ስለ ደህንነትና መተማመን ጥያቄዎች አንስተዋል እንዳልኩ ሌቦች እንደገና ደግሞ በተለይ ደግሞ ብዙዎች ያሉት ምንድነው እያንዳንዱን ቁራጭ በቦታው ላይ ያቀለጠ ነው ወይ 10 ግራም ሰጥተው 9ን አቅልጦ አንዱ ዱብ ብትልስ ሳንቀል ለጋን ከኤቲኤም ስታወጣ ሳንቲም እንደሚቆርጠው የተወሰነች ግራም ሊቀንስብንስ ብለዋል እንደገና ደግሞ አንዴ ከገባ በኋላ ያቀለጠ መሃል ላይ ድንገት ግን ባክ ይቀር ከሰው ጋር ስላልሆነ ትንሽ አስቸጋሪ ነው እኔ ምን ገረመኝ መሰለና አሁን ወርቅ እኮ ዋጋው በየጊዜው ይለያያል ስለዚህ ዛሬ አቅልጠ የሆነ ብር ሲሰጥ ቀጣይ አመት ላይ እኮ ውድ ሊሆን ይችላል እኮ ይለዛ እኮ ነው ሰው ወርቁን አይሸጥም ይያስቀምጣል ነው የሚጨምረው ይሄ ግን ዛሬ በ20 ብር ገዝቶ ነገ 40 ብር ዝም ብለ ራሱ ማለት ላቅላጩ በጣም አዋሽ ድንገት ራሱ በጣም ከተወደደ ያው በነጋታ ሄደ ትንሽ ብቻ ምናምን ጠባር ጋር ነገር እሺ ወደ ቀጣይ ዜና እናልፋለን ከ3000 በላይ የሚሆኑ የሳምባ ነቀርሳ ታማሚዎችን መለየት የቻለችው አይጥ ጡረታ ወጣች ተሸኘች ግራ ይገባል የሳምባ ነቀርሳ በሽተኞችን መለየት የቻለች አይጥ ጡረታ ወጣች ነው መሸኘቷ ይገርማል አይጥ ሞኖ ይገርማል ጡረታ መውጣቷ ከዛ ደግሞ የዶክተርን ስራ መስራቷ ይገርማል እንግዲህ በአፍሪካ የጤና ዘርፍ ያልተጠበቀች ጀግና ተብላ የምትጠቀሰው ታላቋ የአፍሪካ አይጥ ካሮላይና ትባላለች ታላቋ የአፍሪካ አይጥ ነው ካሮላይና 7 አመታትን ያስቆጠረችውን የሳምባ ነቀርሳ ወይም ቲቢ የማሽተት ተልኳን በክብር አጠናቃ ጡረታ ወጣለች በክብር አጠናቃ ምን መሰለ የሆነ ካልሲ ምናምን እየቀመሰች ነው ይሄማ ሳምባ ነቀርሳ ነው የለም ይሄ ወባ ነው
ይሄ ዱቤ ነው ያለበት እና ብራመት ላይ ይባላል አይጥና ካልሲ ታቋለች ግን የኛ ሀገር አይጦችም ከዚህ መማር አለባቸው ማለት ነው እቺ አፍሪካ ነው ምስራቅ አፍሪካ ለዛው ይቀጥላል እዚህ ነው የኛው ናት ለሉ ነው እንግዲህ እንደ አፖፖ ወይም ኤፖፖ እንግዲህ ስሙን እነሱ ያውቁት ድርጅት ባለስልጣናት በዚህች አይጥ በምስራቅ አፍሪካ በተደረገው የቲቢ ፍለጋ ስራ በምርመራዎች ያጧቸውን ከ3000 በላይ የሚሆኑ የሳምባ ነቀርሳ ታማሚዎችን ለመለየት ችላለች የሚገርመው እኮ መርምረው አጥተውታል ዶክተሮች 3000ዎቹን መርምረው ያጡትን እሱ አገኘች እኮ እንዴት ነው የምታረገው ነው አይጧ እኔ ምን ግራ ገባኝ እንግዲህ ዶክተር አይጥ ብላት ነው ጋውን የላትም እንጂ የስሟ ደግሞ ካሮላይና ነው የካሮላይና ስራ ወደ 400,000 የሚጠጉ አዳዲስ የኢንፌክሽን ስርጭቶችን ለመከላከል ትልቅ አስተዋጽኦ ማበርከቱ ተዘግቧል አይጧ እንግዲህ ከላብራቶሪ መሞከሪያነት አልፋ ብዙ ጊዜ ባይጥ ነው ምርምር ሲደረግ የምናውቀው አሁን እሷ ላብራቶሪስት ሆነች የተገላቢጦሽ ራሷ በቃ ትመረመርላለች ይጋብዟታል ማለት ነው አሪፍ ነገር ሰራ እንኪንጫት ምትወይ ነገር ቼክ አርጊስት ምን አልሽን ዶክተር እኔ ያልኩት ምን ታብራራለህ ካሮላይና እጅግ የላቀ የማሽተት ችሎታዋን በመጠቀም በመቶ የሚቆጠሩ የሰውነት ፈሳሽ ናሙናዎችን ለመመርመር የምትፈቸው ጊዜ 20 ደቂቃ ብቻ ነው ተብሏል በ20 ደቂቃ ውስጥ መቶ ምናምን ነገር አሽታም ታውቃለች አዎ ስለዚህ መልሷን እንዴት እንታሳየውን ሪአክሽን ያዩትና በሽታውን ይለያሉ ወይም ታወራ ይሆናል አልገለጹም ግን አስበዋል በሽታ ባይጥ ሲገኝ ማመንም ይከብዳል ትልጋማ ውስጥ ለዝጋሚ በሽተኛ አንስት ዲያራስ ደጋግሚ ናሙና አምጣብለ ከሽንት ቤት ይዘውና ላይጧ ምን ትምትበለው አንተ ምናምን ሄሮራት ተብሎ በሚጠራው አይጦች በመታገዝም የቲቪ ምርመራን ተደራሽ በማድረግና ያመለጡ ታማሚዎችን በመለየት በታንዛኒያና ኢትዮጵያ እዚህ ጋር ነው ያልኩ እዚህ እንዳትመጣ ኢትዮጵያ ለምን ምርመራው እዚህ ደርሷል እንጂ ኢትዮጵያ ያለውን የቲቪ ስርጭት ለመክታት ከፍተኛ ሚና ተጫውታለች ነው የሚለው እና ዛሬ ደግሞ አይጥና መሰግኑ በወጥመድ ለጨረስንሽ ሁሉ ስለዚህ ቤታችን ያልታይቶች እንደዚህ ይላል ያዩ ዜና ይላል ግባለት ፍራ አገኘና ስለዚህ ለቤት ውስጥ እንደ ቀልድ በወጥመድ የምትገለው አይጥ ላብራቶሪስት ሊሆን ይችላል ስለዚህ ሞይዘና አስተታሽቱ እንዳይሞት ራስ ጋር ሲሆን እንዳይ ጤነኛ ነህ ምናምን አትገለውና ተግሪ በቃ ተጎርተ እንዲሁም ካሮላይና ለአመታት ባሳየችው የላቀ አገልግሎት ሰራተኞቿ በደማቅ ስነ ስርዓት ኬክ በመቁረስና ልዩ አድናቆትን በመስጠት የጡረታ ዘመኗን በደስታ እንድትጀምረው አድርገዋታል ግን ጡረታ ማለት ግን ማለት ነው የሷ ደስተኛ የሚያረጋት ማሽተቱ መጋጡ ከሆነ እሷ ከሆነ እስከ ዛሬም ጡረታ አረፍት ላይ ደስ ያላት ነበር የምታሽተው እኮ አይ አሁን ይመስለኛል በቃ እንትን ነው አይ መርምሪ በሽታውን አገኛት ትባል ዝም ብለሽ ታሽትች ቢና ማአት ካልሲውን አይሰጣም ትኩስ አሁን ይወለቀ ምናምን እንዳይወርድ ሰዎችን ከህመም የታደገች ታላቅ አስተዋጽኦ ማበርከቷም ተነግሯል እንግዲህ ሰዎችን ከህመማቸው እንዲድኑ አርጋለች በአይጥ ካሮላይና እናመሰግናለን ወደ ቀጣይ ዜና ስናልፍ በለንደን ከተማ ውስጥ ከደረጃ በታች የሚገኘውን አነስተኛ ቦታ $250 እየተከራየ ይገኛል ተብሏል ደረጃ ስር መቼም ይሄን በካሪኖ እንደማይባል ተስፋ አደርጋለሁ ደረጃ የሚወጣው ደረጃ ነው ስሩ እንደ ቤት እየተከራየ ለነማን ነው እቺን ያክል ሰው አለ ነው እንግዲህ መተኛ አይነት አድርገው ነው እየተከራዩ ያለው ሊሰፋም ይችላል እና ደግሞ ደረጃ ስር ያለው ቦታ እቺ በጣም ይሄ ግን ለንደን በብዙ ጊዜ የዝርፊያ ምን የሆነ ስትፋቅ አፍሪካዊ ማንነት አይደል ውስጣ ስልክ ምን ተፋሰርተናል በአመት ራሱ ስንት ሚሊዮን ስልክ ይመነተፋል ተብሏል ደረጃ ያከራያሉ እና እንግዲህ ይሄኛው በጣም በሚገርም ሁኔታ ደረጃ ስር ያለው ነው የሚከራየው ምክንያቱም ደግሞ ይቺን የምታክል ስትፋቅ አፍሪካ እንግዲህ ምክንያቱም ይቺን የምታክል ቦታ አይደለም ለመኖሪያ ቁጭ ብሎ ለማጥኛም አይሆንም ትንሽ በጣም ቦታዋ ትንሽ ስለሆነች ሰው ቤት ሄደ ሳሎናቸው አለ ዳርጋ መከራየት ማለት ነው እዚህ ጋር አለች ያረላ አላኛለች በጣም ትንሽ የሆነች ቦታ ነች እንግዲህ በዚህች አይነት ጠባብ ቦታ ይመስለኛል ራሱ ጥፍረን ማሳደግ አትችልም ምክንያቱም ቀለም ትፍቃለህ ትልፍቃው ሰውየው እንዴ ነው ይላል እንግዲህ የደረጃውን ስር ነበር ያከራዩት እንደ ቤት ማለት ነው አሁን ቤት ሊድ ብለ ደረጃሽ ጋር ደረጃው ስር ትገባለህ እንደ ማለት ነው ስለዚህ ጸብ አትራመዱብኝ ምናምን ጓጓ ያረከሰ
ከላይ ሲወርዱ ምናምን ሊሰማ ይችላል እንደውም እኔ አሁን ምን ነው ፈራው ካልከኝ አሁን የቀራቸው ደረጃውን ማከራየት ራስ አንተ ጥግጋተኛ እንዲህ ብለ እዚህ በኩል ሰው ምናምን ያልፋል እና ያው ምንድነው ለነገሩ ብቻህን ምትኖር ከሆነ እንደገና ደግሞ በስደት ሄደው አንዳንድ ሰዎች የማይመች ህይወት ውስጥ ይሆናሉ የገንዘብ ችግርም ስለሚኖር በዚህ አይነት ሁኔታ ውስጥ ያሳልፉ ይችላሉ ያው በቃ እንደ አይነት ነገር ሲገጥማ በቃ ወይ ምንድነው አሁን ይሄንንም አንዳንድ ሰዎች አሁን ፍቅር ካለ በቂ ነው እንደሚሉት አይነት ሊሊያው ይችላል ግን ይሄን ቤት አይደለም በፍቅር አይሆንም በምንም እንዴት ደረጃ ስር ነው እንግዲህ ይሄን ቤት በነገራችን ላይ የምትከራዩ 250 ብር 250 በእነሱ ዩሮ ማለት ነው እንግዲህ በእኛ ወደኛ ወደ 30 ሺህ ብር አካባቢ ማለት ነው ሙሉ አፓርትመንት ባለ አንድ ባለ ሁለት ብለ የምትከራየው ነው አሁን ነው ግን ይሄንን ስንል ማውቅ ያለባችሁ አሁን እኛ ምን ከፍለው አንሶናል ይያልን አይደለም አከራዩ አረ እንደዚህ ስላል ለጨዋታው ያክል ነው ይሄን ይመስላል ወደ ቀጣይ ዜና ስናልፍ አይኖቹን በአይን ሽፋሽፍቱ ላይ በመሳል በስራ ቦታው ያንቀላፋው ግለሰብ አጀብ እያስባለ ነው ገብቷል ቆይሽ ታካለ ስለተኛ እየሰራው ነው ብሎ ያውን ፈጣጣ ሰራተኛ ማለት ይቻላል አፍጥጦ ነው የተኛው ምን አይነት አለቃ ቢኖረው ነው ኮልቲ ትክሲበት ነው ምን መሰቀየት ስራ ላይ የሚገጥመውን የእንቅልፍ ፈተና ለመቋቋም ልዩ ብልሃትን የተጠቀመ አንድ ግለሰብ ድርጊቱ በዓለም አቀፍ ደረጃ በማህበራዊ ሚዲያ መነጋገሪያ ሆኗል ግለሰቡ ማንነቱና የትኛው ስራ ቦታ እንደሆነ ባይገለጽም የስራ ባልደረቦቹ እንዳስተዋሉት ከሆነ ስራ ላይ ያለ እንዲመስል በአይን ሽፋሽፍቱ ላይ በትክክል የተከፈቱ አይኖችን ምስል በመሳል በእንቅልፍ ውስጥ ሆኖ ነክቶ ለመታየት ሞክሯል በጣም ይገርም ግን አስበው ቤቱ እኮ ነው ያሰብኩት ቤቷን ያለቀው ምናምን ያለ ሲለማመድ ሲስል ያየ ሰምቷል ይሄ እንትና ነው ይመስላል ያለ ይሄ በጣም እንትና ያለ ቆይቶ ከዛ ተዘጋጅተ ሄደ ስራ ቦታ ላይ እኔ ቶም ኤንድ ጄሪ ላይ ነው የነማቀው እንዴት ወደ ሪል ላይፍ እንዳመጣው ገርሞኛል እንግዲህ ባልደረቦቹም የባነኑ ጊዜ ልክ እንዳዩት ኧረ ኩሉን ማንኳለ እንደዛም ሲሉ ተኝቷል እሱ ያየ ያስጨንቃል እኮ ማለት ነው ሰራተኛ እንዴ በጣም አሁን ድንገት መሳቢት ዞር ስትል እንደዚህ ብሎ ስታየው ያየን ተሳቀ ተኝቷል እሱ እኔን ግን ግርም ያለኝ ነገር የመስሪያ ቤቱ ስራ አይንን አፍጥጦ ቁጭ ማለት ብቻ ነው ማለት ነው ገባ አይኑን ላይ ስለ ቁጭ ብሎ ብዙ ቀን ካለፉት ስለዚህ ስራቸው ቁጭ ማለት ነው እንዴ ምናምን ማለት አለበት ብዬ እኮ ነው የሆነ ነገር እንዴ አለቃው ራሱ ሲያየው መለየት ነበረበት አለቃውም ስለተኝቶ ይሆናል ይዘው ለረፍት የወሰደው ቁርጠኝነትና ያሳየው እጅግ ከፍተኛ ፈጠራ ብዙዎችን አስገርሟል በተለያዩ ማህበራዊ ሚዲያዎች ላይም ፎቶውን የተመለከቱ ሰዎች ድርጊቱ የፈጠራ ጥግ ነው ሲሉ ሲያሞካሹት መስራት ማይወዱ ሰዎች ማለት ነው ሌሎች ደግሞ የሥራ ስነ ምግባር የለውም ይሄ ልክ ያልሆነ ድርጊት ነው ብለው ወቅሰውታል ስርዓተ ቢስነት አለው ነገሩ ያስገርማል እንጂ ሰድ ነው ከእብደት የማይተናነስም ነው ብለዋል እንደዛ ሲሉ ተችተዋል አይኑ ላይ ለመሳል ግን ኩሉን የተሰረቀችው ሚስቱ ደግሞ በምን ተኩዬ ሉጣ ብላ ዘፍናለች ብላ የሷን እየጨረሰባት ዝም ብሎ ስራውን ቢለቅና ቢስል በደንብ ረፍት ማግኘት ይችላል ገባ አስቧል ሽፋሽፍቱ ላይ አስመስሎ ከሳለ ሸራና እንትን ቢያገኝ ሸራ ላይ ማለም ጊዜው ኤግዚቢሽን ሰውየው ይሄን ያደረገው በተለይ ከእንቅልፍ ጋር ለተያያዘው ተግዳሮቶች ለመተኛት ባለው ታላቅ ምኞት እንደሆነ ተጠቁሟል እንዴት ነው የሚወደው መተኛት ቤቱ ለምን አይተኛም ኧረ ኩሌን እያለች ታዝጓል ቤትም እንደዛ ሊያደርግ ይችላል ፈጥ ሚስቱ ስታወራለች በጣም ከሰለች ይስልና እንደዚህ ብሎ ይሰማል አስቤዛ ሳትገዛ ምን ሳትል እንድስትል ዜናዎቹ ይሄን ይመስሉ ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ተድላ ለህዝባችን አራዳ ቅዳሜ ይቀጥላል